እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። መልካም በዓል። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የሉቃስ ወንጌል ምዕራፍ 2 ከቁጥር 10። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወተስዑ ለታኅሳስ በዛቲ ዕለት ኮነ በዓለ ልደት ክቡር አቢይ ቅዱስ ወልዑል እምኩሎን በዓላት ዕለተ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ እምቅድስት ድንግል ማርያም እግዝእትነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 29 በዚች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደበት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች ያክብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደቱ በዓል በሁለቱ ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሥ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እኒህ ፈላስፎች ከበለዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበለዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና፣ ይቅር ባይ እግዚአብሔርም በረቀቀ ጥበቡ በሚያምኑበት ሳባቸው። እነርሱም ከዋክብትም በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊት ይሰወራል። ከሰው ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግም አዘኑ። የሚያደርጉትንም አላወቁም። ከዚህ በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደ ንጉሥ ጠየቁ። የእኒህ ሰዎች ቁጥራቸው 30,000 ነው። ነገሥታቱ 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት አለው። ንጉሡ ሄሮድስ በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡም ጸሐፊዎች ሁሉ ሰብስቦ ክርስቶስ ከየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ከአንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነሱ ተረዳ። ሂዳችሁ የዚህን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑን ካለበት ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስም በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበረ። አምላክ ነውና ስለ መንግሥቱ ወርቅን ገበሩለት፣ ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማህያዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለስ በሕልም ነገራቸው። በሌላ መንገድም ወደ ሀገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎች፣ ሰባኪዎች ሆኑ። ይህች ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህ ብሎ እነሆ ድንግል ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ስለዚህች የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባበትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁ
እንደ ሰው ልጅ በሰማይ ደመና መጣ። ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነት፣ መንግሥት ተሰጠው። ሕዝቡና አሕዛብ ሁሉ መንደር መንድረው የሚያኖሩትም ነገዱም ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግሥቱም የማያልፍ የማይጠፋ ነው። ዳግመኛ ኢሳይያስ እግዚአብሔር እንደ እኔ የሥጋ መጋረጃ በመጋረድ ተገለጠልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛም ከእሴይ ሥር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናልና፣ ይኸውም ሥልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ልዩ ከሆኑ ወገኖችን በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አራያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዩኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየሁ፣ እርሷም እንደ እሳት ያልባት ነበረ። ስለ እርሷም ያች ማን ናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷም የተጎሳቆሉ አሕዛብ ይድናሉ። ላመነባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬ በተዋህዶ ወለድኩህ አለኝ። ለምነኝ፣ አሕዛብን ርስቴ አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ከአንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከሆድ ወለድኩህ። እንደ መልከ ጼዴቅም ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእኅቱም ዕፀ ሳቤቅ እንደተገኘ፣ ለእስራኤልም በበረሃ ውስጥ ከእኅቱም አለት ውሃ እንደፈለቀ፣ የደረቀች የአሮን በትርም እንደለመለመች እንዳፈራች፣ በሶምሶንም እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ፣ እንዲሁ የጌታችን ልደቱ በእኅቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች ዕፂቱም እንዳልተቃጠለች እንዲሁ የመለኮት እሳት ድንግልን አላቃጠላትም። ለእርሱም ከቸር አባቱ ከማሕያዊ መንፈስ ቅዱስ ጋር ጌትነትና ክብር ምስጋና ሰጊድ ከእርሱ ጋር በትክክልነት ይገባል ለዘላለሙ አሜን። በዚህች ዕለት ከኤፍሬም ወገን መስፍኑ ኢያሱ ተወለደ። እርሱም ለእስራኤል ልጆች ከጠላት ሰልፍ መድኃኒት ሆኖ ያዳናቸው ነው። የጌታችንም መወለድ ለአዳምና ለልጆቹ መድኃኒት ሆናቸው። የእርሱም የቀድሞ ስሙ ሆሴ ነበረ። እስራኤልን ከአማሌቅ ጦርነት በራፌድ ባዳናቸው ጊዜ ኢያሱ ተብሎ ተጠራ። ይህም አዳኝ ማለት ነው። ሙሴም ከሞተ በኋላ እግዚአብሔር መረጠውና ለእስራኤል መስፍን አድርጎ ሾመው። ልዩ ከሆነ አሕዛብም ጦርነት አዳናቸው፣ ርስታቸውንም አወረሳቸው። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የከበሩ የያዕቆብ የፌሊስ የሌላው ሰማዕት የቴዎድሮስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሮሃ ንጉሥ አቃሪዎስ አረፈ። የእርሱም ግዛቱ በሶርያ ሀገር ሰርሜን በምትባል ክፍል ነው። እርሷም ሮሃ ናት። ጣዖትን የሚያመልክ ሆኖ ኖረ። መጻጉዕም ነበረ። ለባለመድኃኒቶችም ገንዘቡን ሁሉ ሰጥቶ ሊያድኑት አልቻሉም። የክብር ባለቤት ጌታችን ኢየሱስ ክርስቶስም በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይን በመግለጥ ሙታንን በማስነሳት የሚሰራው ድንቅ ተአምራቱን በሰማ ጊዜ እንዲህ ሲል ወደ እርሱ ላከም። የሰውን ሥጋ ለብሰህ በኢየሩሳሌም የተገለጥክ የእግዚአብሔር ልጅ ምስጋና ይድረስህ። ከእርሱ ሳትለይ ወደ ታች ለላከህ ለቸር አባትህም ምስጋና ይድረሰው። አንተ የምትስተካከለው ክርስቶስ እንደሆንክ በሕሊናዬ ለገለጠልኝ መንፈስ ቅዱስም ምስጋና ይሁን። ያለ ወንድ ዘር በድንግልና ለወለደችህም እናትህ ምስጋና ይሁን። ለሚያምንብህ ሁሉ ሰላምታ ይድረሳቸው። እኔም በአንተ አምኜ ከንቱ ጣዖትን ከማምለክ አንተን ወደ ማምለክ ተመለስኩ። በእኔ ላይም ንጉሥ ትሆን ዘንድ አገሬንም ትባርክ ዘንድ ከበሽታዬም ታድነኝ ዘንድ ከኃጢአቴ ታነጻኝ ዘንድ ወደ እኔ ና። ጌታዬ ሆይ የከበረ ስምህ ክፉዎች ሲጠሉ ለአንተ በኢየሩሳሌም መኖር ምን ያደርግልሃል? በከንቱ ለምን ትደክማለህ? መካር ያጡ ወገኖች ናቸውና በቀድሞ ዘመንም ድንቅ ተአምራቶችን በማድረግ ከግብፅ አገር ባወጣቸው ጊዜ አላመኑብህም። በበረሃ 40 ዓመትም መናውን በመገብካቸውም ጊዜ ተቆጥተው ለጥፋት እስካደረስካቸው በአንተ ላይ ምን ያህል አጉረመረሙብህ? በሚራብና በሚጠማ ምድራዊ ሥጋማ ሲያዩህ እንዴት ነዋ ሐሳባቸው? ከዚህ የተለየ ይመስልሃልን? አንተ ከጥንት ጀምሮ የተሰወረውን ታውቃለህና። ይህን የመሰለውን ጽፎ ደብዳቤ ወደ እርሱ ላከ። የንጉሥ መልእክተኞችም
ወደ ጌታችን በደረሱ ጊዜ ሳይነግሩት ያመጡለትን መልእክት አውቆ ነጭ ልብስ አንስቶ ፊቱን አሸበት። የፊቱን መልክ ወደ ልብሱ ገባ። ከደቀ መዝሙሩ ከታዲዮስ ጋር እንዲህ ብሎ ላከለት፣ ይህን የኔን መልክ የሆነውን ስዕል ተቀበል። እርሱም የምትሻውን ሁሉ ይፈጽምልሃል፣ ከበሽታህም ይፈውስሃል፣ ሀገርንም ይባርክልሃል፣ መንግስትንም ያጸናልሃል። ይህ ስዕሌ እኔን ነውና ይለወጥ እንደሆነ በውሃ በእሳት ፈትነው። መልእክተኞችም ወደ ንጉሥ አቃርዮስ በደረሱ ጊዜ ያንን ስዕል ሰጡት። በእሳትና በውሃ ፈትነውም ምንም ጥፋት አልደረሰበትም። የሮሃ ሀገር ሰዎችም ከንጉሳቸው ጋር በጌታችን የመለኮት ሥልጣን አመኑ። ይህ ስዕል ቁጥር የሌለው ብዙ ድንቅ ተአምራትን አደረገ። ንጉሥንም ከበሽታው ፈወሰው። ከዚህ በኋላም ዕድሜው ሲፈጸም በዚህች ዕለት አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት ሰምኑድ ከሚባል አገር ገመላዊው ቅዱስ ቆሪል አረፈ። እርሱም በጾም በጸሎት ተወስኖ የሚኖር ነው። እግዚአብሔርም የተሰወሩ ምስጢራትን ማወቅን ሰጠው። የሚገለገልባቸውም ከማሳም ተልባ የሚጭንባቸው 3 ግመሎች አሉት። ፈራጉን በሚባል አገርም ለእመቤታችን ማርያም ቤተክርስቲያን ሊቀ ካህናት የሆነ አንድ ሰው ነበረ። ቤተክርስቲያኒቱም ነገስታትና መኳንንት በየጊዜው የሰጧት ብዙ ገንዘብ አላት። ከሊቀ ካህናቱ ዘንድ የዕቃው ሳጥን በስውር ይኖር ነበረ። የዚህን ዕቃ ቁጥር ኤጲስቆጶሱ ያውቃል። ያ ሊቀ ካህናትም በእርሱ ስልጣን ስር ነበርና። ከዚህም በኋላ የዕቃው ሳጥን ያለበትን ለልጁ ሳይነግር ያ ሊቀ ካህናት በድንገት ሞተ። ኤጲስቆጶሱም የሊቀ ካህናቱን ሞት በሰማ ጊዜ ወደዚያች ቤተክርስቲያን መጥቶ ከልጁ ገንዘቧን ፈለገ። ያም ልጅ አባቴ በድንገተኛ ሞት ስለተነጠቀና ስላልነገረኝ ዕቃው ያለበትን አላወቅኩም አለው። ኤጲስቆጶሱም ሰምቶ ተቆጣ፣ ሊያሰቃየውም ፈለገ። ያም ልጅ ኤጲስቆጶስን ዕቃው ያለበትን ቦታ እስከምፈልግ ድረስ ቆየኝ፣ ባላገኘሁትም ጊዜ የወደድከውን ታደርግብኛለህ ብሎ ለመነው። እርሱም ጊዜ ሰጠው። ወደ ቤቱም በገባ ጊዜ ችግሩን ሁሉ ለሚስቱ ነገራት። እርሷም በእግዚአብሔር ታምነህ በአባ መቃርስ ገዳም ወዳሉት አባቶች መነኮሳት ወደ ጎረቤቶቻቸው ሂድ፣ እነርሱም ይነግሩሃልና አለችው። ወደዚያችም ሲደርስ ችግሩ ይፈጽሙለት ዘንድ ለመነኮሳቱ ነገራቸው። የሚነግረውም አጥቶ ተስፋ ቆረጠ። አንድ ባህታዊም ጠቀሰውና እንዲህ አለው፣ ሰምኑድ ወደሚባል አገር ሂደህ ስለ ባለ ገመዱ ቆሪል ጠይቅ፣ በእርሱ ዘንድ እደር፣ እርሱም ይነግርሃል አለው። ወደ ሰምኑዲ መንደርም ደርሶ ስለ እርሱ ስለ ቆሪል ጠየቀ። ሰዎችም ነገሩት፣ ያለበትንም አመለከቱት። በሄደ ጊዜም ከመኖሪያው አገኘው። 3 ግመሎቹም ከእርሱ ጋር ነበሩ። አባ ቆሪልም ፍላጎቱን በመንፈስ ቅዱስ አውቆ ወደ ማደሪያው አስገብቶ መብልን አቀረበለት። አባቴ ሆይ ችግሬን ሳትፈጽምልኝ እኔ አልበላም አለው። ቆሪልም ችግርህ በጊዜው ጊዜ ይፈጸማል፣ አሁን ብላ አለው። ከራት በኋላ በየመኝታቸው ተኙ። የሌሊቱም እኩሌታ ሲሆን ያ ሰው ቆሪል ከግመሎቹ ጋር ቆሞ አየው። ሲሰግድም ይሰግዳል፣ ሲቆምም ይቆማል። በነጋ ጊዜም ተልባ ይጭንባቸው ዘንድ ወደ ማሳ ወሰዳቸው። ያም ሰው ሊራዳው አብሮት ሄደ። ወደ ማሳው በደረሱ ጊዜ ቆሪል በገመድ ላይ መጫን ጀመረ። ያ ሰው ሁለተኛውን ገመድ ወስዶ ያለ አቅሙ ሸክሙን አክብዶ ጫነው። ገመሉም መንቀሳቀስ ተሳነው። ሊመታው ፈልጎ በትር አነሳ። ገመሉም አባቴ ቆሪል ሆይ በላይ ጉዳት እንዳይደርስ ይህን ሰው አታሰናብተውም? እርሱ ያለ ችሎታ ያሸክሞኛልና ብሎ በሰው አንደበት ጮኸ። ቆሪልም መጥቶ ሸክሙን አቀለለለት። ያንን ሰው ልጄ ሆይ በማይችለው መጠን ለምን አሸከምከው? አንተ የምታዝነው ልትሸከመው የማትችለውን ሸክም በላይ ስላመጡብህ አይደለምን? አለው። ወደ ቤትም በገቡ ጊዜ ያ ሰው ስለ ችግሩ የዕቃውን ቦታ ይገለጥለት ዘንድ አባ ቆሪልን ለመነው። እርሱም ለሌላ እንዳይናገር ካማለው በኋላ ገለጠለት። እንዲህም አለው፣ በዚህች ቤተክርስቲያን በስተምስራቅ ታናሽ ዋሻ አለ። ዕቃውን በዚያ አለ። ወደ ቤቱም በተመለሰ ጊዜ ለሚስቱ ነገራት። በአንድነትም ወደዚያ ከነገስታቱ መዛግብት እንኳን የሚመስለው የሌለ መዝገብን አገኙ። በዚህ በኋላ ለኤጲስቆጶሱ ነገረው። ኤጲስቆጶስም ይጠብቅ ዘንድ ለእርሱ ሰጠ። ይህም ጻድቅ ሰው ቆሪል ብዙ ተጋድሎን ከተጋደለ በኋላ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአክሚሞ ሰማዕታት መታሰቢያቸው ነው። እነርሱም በከበረ የልደት በዓል በቤተ ክርስቲያን ውስጥ የቁርባን ቅዳሴ አድርገው ተሰብስበው ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ስጋውንና ደሙን ለሕዝቡ ሲያቀርብላቸው አዩ። በዚህ ታላቅ ደስታ ውስጥ እያሉ መኮንኑ አርያኖስ መጥቶ ከበባቸው። ወደ ቤተ ክርስቲያኑ ገብቶ ስማቸው በህዋፋና ወኒን በሚባሉ የሁለቱን የሀገር አለቆች ይዞ ራሳቸውን በሰይፍ ቆረጡ። ከዚህ በኋላ ቀሳውስትን፣ ዲያቆናትን፣ ንፍቀ ዲያቆናትን፣ መምህራንን፣ የቤተ ክርስቲያን ሹማምንት ገደለ። ደማቸውም ከቤተ ክርስቲያኑ ደጃፍ ወጥቶ 20 ክንድ ያህል እስኪጎርፍ ወንዶችን፣ ሴቶችን፣ ልጆች ምንም ሳያስቀር አሳረዳቸው። ኤጲስቆጶሱ አባ ብኑዲያኖስም
ዲዮስቆሮስን፣ ሰከላቢዮስን ከኤጲስቆጶስ ጋር ያሉ መነኮሳትን እነርሱን እንደታሰሩ አርያኖስም ከእርሱ ጋር ወሰዳቸው። እነሆ የዕረፍታቸው መታሰቢያ ጥር 1 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ልደተ ክርስቶስ ስቡህ፣ ድንግል ማርያም፣ ቅዱስ ኢያሱ ነቢይ ልደቱ፣ ቅዱስ ላሊበላ ልደቱ፣ አቡነ ገብረ መንፈስ ቅዱስ ልደታቸው፣ ጻድቅ አቃሪዎስ ንጉሠ ሮሃ፣ ቅዱስ ቆሪል ገመላዊ፣ ሰብአ ሰገል ዮሴፍና ሰሎሜ፣ ቅዱሳን ሰማዕታት አክሚም። ወርሃዊ በዓላት ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶማርቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ፣ ቅድስት አርሴማ ድንግል። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የሉቃስ ወንጌል ምዕራፍ 2 ከቁጥር 10። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። በዓሉን በዓለ ፍስሐ ወሐሴት ያርግልን። ይቅርታውን ቸርነቱን ያርቅብን። ደስታ፣ ሰላም፣ ፍቅር፣ አንድነትን ሊሰጠን መድኃኔዓለም ኢየሱስ ክርስቶስ ወደዚህ ዓለም መጥቷልና አሁንም ደስታውን ፍቅሩን ይስጠን። ዓይን ያላየውን ጆሮ ያልሰማውን ለወዳጆቹ ያዘጋጀው መንግስቱን አይንሳን። ይቅርታውን ቸርነቱን ያርቅብን። የሰላም በዓል ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።